ሄርሚ ለወንድሟ ይሁን ለክስቷ ልጅ ለሰፈሯ ልጅ ለጓደኛዋ ለጎረቤቷ አይዶን ነው አላውቅም ብቻ ግን ለልጁ ስትለው I don't care what say people about me because I know who I am. We know who you are also, my dear. If you know about you, you know that what you do. You know that what you say. You know that what you are, who you are. Who are you? Adrasullah. I don't care about me, people talking to me. You are so bad, lady. እንዴ በእንግሊዘኛ ትገባልናለሽ እንዴ? እኛም በእንግሊዘኛ እንገባልሽ። ደሞ ለእንግሊዘኛ ከፈለክሽ በቻይንኛ እኛም በቻይና ቀጥርጥር። እስቲ በምትፈልጊው ቋንቋ አንቺ ነኝ እኛም የምንፈልጊው መልስ መመለስ እንጣ። አንቺም የተማርሽውን እኛም ተምረናል። አንቺ ያነበብሽውን እኛም አንብበናል። ግን አንቺ የሆንሽውን እኛን አልሆንም። እኛ የደረስንበትን ግን አንቺ መድረሳችን ምንድነው? ዛት ሚንስ እኛ በክብር ተወደን ተፈቅረን ተፈልገን እባክሽ ተብለን ስቲል እስካሁን ነው ያለን። አንቺ ግን እባክህ ላፍቅር የኔሁን ልውደድ እባክህ ሽማግሌ ላክ እባክህ እንዳለሽ አለሽ ያም አልፈልግሽም እያለሽ ፑሽ እያደረገሽ እባክህ ያልሽም እዚህ ላይ ልዩነት አለ። ከዛ በዘለለ ግን አንቺም ሴት ነሽ እኛም ሴት ነን። ያ አንቺ ክብርሽን ያዋረድሽ እኛ ክብራችንን ይጠበቅን። አይሽ ነገረሽ ቋቅስ ኪልሽ ነገረሽ የማትፈለጊበት እየተገኘሽ። አብርሃም ግን ሩታን እየፈለጋት ነው እንጂ ሄደው እንደ አንቺ እየፈለገችው አትሄድም። አንቺ ነሽ እየፈለግሽው የምትሄጂው። ለምን ክብርሽን ትጥያለሽ? ክብሯን ከጣለች ዛሬ ነው እንዲያወቀው። ክብሯን እኮ የጣለችው ቆየች። ሄርሜላ አንድ ብላ በአብርሃም ህይወት የመጣች ጊዜ ነው ሄርሜላ ክብሯን የጣለችው። አልገባህም እንጂ በዛን ሰዓት ላይ በቃ ተፈላጊ ነች ምናምን አይነት ነገር አልክና እንደው ራቅ አልካት። ዛሬ ግን ነገሩ ሲገባክ ከህይወቱ ውጪ ማለትን አመጣክ። እኛ አይደለም ዛሬ አይደለም ከህይወቱ ውጪ ያልና ድሮ። ምክንያቱም አመጣጧ ትክክል ስላልሆነ አገባቧ ትክክል ስላልሆነ የተሳሳተ ቦታ ላይ የተሳሳተ መንገድ ውስጥ ስለነበረች እዚህ ዲፕ ሳትገባ የመጀመሪያ ነው እናንተ ራሳችሁን ሸውዱ። የመጀመሪያ ነው ጡቷ የወረደች ሴት እንዴት ነው ለአብርሃም የመጀመሪያ ሴት የምትሆነው? ጡቷ ጉች ያለ ሴት እኮ አይደለችም እቺ ሴት። ጡቷ እኮ በጣም እንብርቷን እኮ ያለፈ ሴት ናት። እንዴት ነው የመጀመሪያ የፍቅር? እሺ አፍቅረሽ አታውቂም። ሳታፈቅሪ 20 ቤቶች እድሜ ውስጥ ገባሽ አንቺ ሳታፈቅሪ። አብርሽ ለአንቺ የፍቅር የመጀመሪያ ጊዜሽ። ስለዚህ ከመጀመሪያ ጊዜ ጀምሮ ጓደኝነትን ፈልገሽ ሳይሆን አብርሽን የምር አፍቅረሽውን የመጣሽው ማለት ነው። ካለሽበት ከተማ ወደ ቡታጅራ ከቡታጅራ ከተማ ወደ አዲስ አበባ የመጣሽው አብርሽን አፍቅረሽው እንጂ አብርሽን ጓደኝነት ፈልገሽው አልነበረም። ክብር መጣል ማለት ባለትዳር ቤት ሄዶ የባለትዳርን ወንድ ህይወት በጥብጦ ወደ ራስ ማድረግ ሲታሰብ ክብር የጣለችው የዛኔ። ዛሬ ምንም ብትላት አስብበታለሁ አለች። ተመስገን። ይሄንንም አንድ ሀሳብ መስጠቷ ተመስገን። በቃ እንዴ እኛ እኮ ደከመን፣ ጮህን ደከመን። እባክሽ ሄርሚ ራስሽን ክብርሽን አስጠብቂ። የሚመጥንሽ ሰው ጋር ለሚያለሽው እባክሽ ተይው፣ እባክሽ አትፈልጊው። እንዴ ዛሬ እዚህ ደረጃ አብርሃም እኮ ፈልጎ እኮ አለም ቀለበት ያደርገላት። ቀለበት አድርገልኝ ስንቴ ያድርግ ብላው ነው እንጋባ ስንቴ ብላ ነው የሙሽራ ልብስ ለብሳ ስንቴ ሽማግሌ ላክ ብላው ነው ስንቴ ያፈቅርሃለኝ ብላ ቲማቲም ፊቷ ቲማቲም እስኪመስል ድረስ የፍቅር ጥያቄ አቅርባው ተንበርክካ አልደምን ባንብታ ያ ሁሉ እኮ ክብሯን አዋርዳ። ዛሬም ላይ ግን በቃ እንዳንቺ ሴት ለኔ አትመጠነኝም፣ እንዳንቺ አይነት ሴት ከኔ ጋር አትሆንም፣ ክብሯን የጣለች ሴት ለኔ አትገባኝም ብሎ ነው። ወንድ ልጅ ክብሩን የምትጠብቅ ሴት ልጅ ነው የሚፈልገው። በየሜዳው እየሄደች እባክህ የኔ ሁን አብረው እንደማይዘልቁት ስለሚያውቅ ማለት ነው። በዚህ ልክ አልሄደችም ሩታ። በዚህ ልክ ሄደች ሴት አለችም ሩታ። አሁን እንኳን ሩታ በዚህ ሰዓት ያለችበት ሁኔታ ለልጇ ስለሚያስፈልጋት ለልጇ። ምክንያቱም ልጇ አባት የለውም እንዳትባል፣ የልጇ አባት ሌላ ሴት ጋር ሄደ እንዳትባል፣ ለልጇ የምትመልስለት ለጥያቄው መልስ እንዲኖራት ነው በዚህ ያህል እየሄደች ያለችው እንጂ ያንቺን ያህል ክብሯን ውርድ አድርጋ አልገባችም፣ አትገባም። አለቀ። አንቺ እኮ ምንም ጋር ማትደርሺ ምንም ጋር ከምንም ጋር እኮ ማትሄጂ ሴት ነሽ። ምንም ሳይጎልሽ ምንም ሳታጪ በራስሽ ኮንፊደንስ ተስፋ ቆርጠሻል እንዴ እኮ ብለን ጠይቀንሻል።
ይሄን ያህል ወንድ ባለትዳር ወንድ የልጅ አባት ጋር የሚያስኬድሽና የሚያስለምነሽ ተስፋ ያስቆረጠሽ ከኋላሽ አለ ወይ? ትላንትና ተስፋ ያስጀመረሽ ህይወት አለ ወይ? ተስፋ አስቆርጦሽ ዛሬ የልጅን አባት ይሄን ያህል ድረስ የምትሄጂ ብለን ጠይቀንሻል። እናንተ የሰውን ንቀታችሁ ዛሬ ተናቃችሁ። አያችሁ፣ ሰውን ምክር ስሙ። ሰው የናቀ ራሱ የተናቀ ነው። ሰው የሚንቅ ራሱ የተናቀ ነው። እኛ መከርን ከእንግዲህ ወዲያ ብለን አልተውንሽም አለን። ከጎንሽ እባክሽ ተይ፣ ውጪ። አብርሃም ላንቺ አይገባሽም። አብርሃም ላንቺ አይሆንሽም። ሁሉን ነገር ፑሽ ስላደረግሽ አይሆንሽም ብለን ጮኸን፣ ደክሞንም ግን አንቺን ከዚህ ህይወት ውጪ ከማለት አንቺም ደግሞ አንዳንድ ሰዎች እንደሚሉት አንዳንድ ሰዎችን ተገናርገን እኛ አንዳንድ ሰዎች የምንመክርሽ ምክር ይጠቅምሽ ነበረ። ትላንትና የምንልሽን ብትሰሚ ኖሮ ዛሬ ያለሽበት ገደል አገቢው ነበር። አንዳንድ ሰዎችን ሁሉንም ሰዎች ብታዳምጫቸው የትኛውኑ ለህይወት የሚጠቅመኝ የትኛውኑ ለህይወት የሚጎዳኝ ብለሽ የምታመዛዝኝ ሴት ነሽ። አይ ዶንት ኬር አባውት ፒፖ ብለሽ ከምትይ ለምንድነው ፒፖ ለኔ የዚህን ያህል የተጨነቀልኝ ብለሽ ለምንድነው ለዚህን ያህል ህዝብ የሚናገረኝ ብለሽ ቼክ ብታረጊ ኖሮ እዚህ ደረጃ ባልደረሽ ነበር። እንዲህ ባልተዋረድሽ በየቦታው እየሄድሽ እየቆምሽ አልፈልግሽም አንቺንም እየተባልሽ እፈልግሃለሁ አልፈልግሽም ካልሽ አልፈልግሽም ነው። ወንድ ነዋ። ሴት አልፈልግም ትበል እንጂ ወንድ ለምንድን ነው አልፈልግሽም የሚለኝ? አለቀ። ወንድ ልጅ እንዲህ ዝም ብላችሁ ዝርክርክ ስላላችሁለት ስላጋጌጣችሁለት እርቃንሽ ሚዲያ ላይ ስለወጣሽለት አይፈልግሽም ሊመስላችሁ ይችላል። ኮስተር ብላ ቆፍጠን ብላ ራሷን ሽፍን አድርጋ የምትሄድ ነው ወንድ ልጅ የሚፈልገው። የእናንተ ብልጥጥ ያለ አንቺ ደግሞ ብልጥጥ ያለ። ይኸው ማርታንም ተመልከቷት። ማርታን ይሄ ወንድም የፈረደበት እኔ ወንድሜውን ጎረቤት ጓደኛውን ዘመድ ባላውቅም ፈርዶበታል። አሁን ሄርሜላን ከዚህ ውስጥ አወጣ። ማርታን ደግሞ ሄዶ ባክሽ በቃ አንቺ የማትፈለጊበት እኔ እኮ አንድ የሆነች መልእክት አላቸው ሄርሜላና ማርታ ማለት ነው። ማርታም አሁን ዛሬ አቤልን ምንድን ያለችው ሶሊን አቤል የማትፈለግበት ቦታ የማትከበርበት። እናንተ እኮ ምንድነው እናንተ የምታከብሩት? እናንተ መጀመሪያ ክብር ይኑራችሁ። ሰውን ለሰው ክብር ስለ ሰው ክብርና መከበር ከማሰብሽ በፊት አንቺ ራስሽን አስከብሪ። አንቺ ክብር ይኑርስሽ ለራስሽ። እንዴ ምን ሆናችሁ ነው? ገና ለወንድ ክብር ትጨነቂያለሽ እንዴ? አንቺ ሴቷ ተዋርደሽ እዚህ ጋር አንቺ ሴቷ ክብርሽን አጥተሽ አንቺ ሴቷ ሳትከበሪ የማትከበርበት ራሱ የሚከበርበትንና የሚወደድበትን ቦታ ካወቀና ከሄደ እኔ የማትከበርበት አለው። ማልከበረው እኔ ነኝ። አልትከበሪም አንቺ ለኔ አትሆኝም ውጪ ካለኝ አለቀ። ስላልተከበርኩ ነው፣ ለሱ ህይወት ስለማልመጥን ነው ውጪ ያለኝ። አንቺ ማነሽ ለሱ ክብር? አንቺ ማነሽ ለሱ ትጨነቂለት? አንቺን እያዋረደሽ አንቺን ክብርሽን ዝቅ እያደረገ አንቺን የማትፈለጊበት ቦታ ላይ እንድትገኝ እያደረገሽ እሱ ግን የማይፈለግበት ቦታ ስለሚፈለግ ነው እንደሚፈልገው ስለሚያውቅ ነው እዛ ቦታ ላይ የሚሄደው እንደሚፈልገው። ምክንያቱም ትላንትና ነው የሚያውቀው። አንቺን ዛሬ ነው ያወቀሽ፣ ወራቶች ውስጥ ነው አንቺን ያወቀሽ። ከሶሊ በላይ አውቃለሁ ከሶሊ በላይ ታውቀኛለህ ብሎ ማሰብ ማለት አይዶን። ሲቀጥል ሶሊ ራሷ በእርግጠኝነት ሶሊ ራሷ እንደው ተአምር ቢመጣ አቤል እንደው ዛሬ በራሷ ወስናል። በእርግጥ ወንድሞቹ አይለቁትም። ሲጥ አድርገው ነው የሚያንጠለጥሉት። እንደ ሩታ ወንድሞች ዝም አይሉት። ሽጉጥ ደቀነውበታል አቤል ላይ ከዳግም ከሶሊ ጋር እንዳናይክ ብለው ማለት ነው። ሪል ካደረገውማ እንዲህ አንቀው አንጠልጥለው በዚህ ውስጥ ነው የሚተኩሱበት። በእርግጠኝነት የሶሊ ወንድም በተለያኛው ማለት ነው የእዩ ታናሽ አይተነዋል ከዚህ በፊት። ለዛ ነው ሶሊ እንደምታስፈልገው። ሶሊ ጨዋ፣ ሶሊ ስርዓት ያላት፣ ሶሊ የምትፈለግ፣ ሶሊ ድምቀት፣ ቆንጆ፣ ስርዓት ያላት እንደ አንቺ ብርጥጥ ያለች ጡቷና ቂጧ ሜዳ ላይ የጣለች ሳትሆን እንደ አንቺ የተነካካች ሳትሆን በቃ ገና አንድ ፍሬ ልጅ ናት። እናንተ ዙሪያ ጥምጥ የምትሄዱት እንዲያርጋብክ እንዲተደርጋብክ እንዲደና አይደለክም አሞካል ጤና የለክም። እናንተ ሰው ታሳምማላችሁ። ባይዘዌ አንቺና ማርታና ሄርሜላ ሰው ታሳምማላችሁ እንጂ ሰው አይታመምም በዛ ሰው በሌላ ሰው ሲሄድ። እናንተ ናችሁ ወንዶቹን ያበላሻችኋቸው። እናንተ ከመጣችሁ ነው ወንዶቹ ሚዲያ ላይ ያሉት ብልሽት ያሉት። ወደድሽም ጠላሽም ተበለሻሹ፣ ተበለቃቀጡ። ሴት ነው ስትበላቀጥ ምናየው፣ ወንዶቹ ነው የተበላቀጡ። የሚናገሩት ቆሻሻ ንግግር፣ የሚሰሩት የሚሆኑት የሚያደርጉት ተበላሹ።
እናንተ ከመጣችሁ እውቅና ቡዜ ትንሽ ዩቲዩቧ ጋፕ ሲልባት ሳምንት ትቆይና ደሞዟ ላይ ቀነስ ሲልባት ትመጣና በራሷ ዩቲዩብ ቻናል ለምንድን ነው አንተ ከህይወቱ ማትወጣው? አንተ ህይወቱ ላይ ምን ትሰራለህ? የራስን ህይወት ለምን አትኖር? አንቺ መጀመሪያ ህይወትሽን ለምን አትኖሪ? አንቺ እኮ ህፃን አይደለሽም። አንቺ እኮ ትልቅ ሴት ነሽ። አንቺ መካሪ ነሽ እንጂ ዛሬ እዚህ ወርደሽ ተመካሪና ከሚዲያ ሰዎች ጋር የምትረገጭ ሴት አልነበርሽም። አንቺ ልጆችሽ ያለ አባት ካደጉ ሌላውም ልጅ ያለ አባት እንዲያደግ የምትፈቅጂ እኮ ነሽ። አንቺ ብዙ ጊዜ ኤፍሬም ተናግሮሻል። እንደ ትልቅ እንደ እናት አግብቶ እንዳየ ወልዶ እንዳየ እንደ ታላቂ ሆነሽ እኛም መምከር ያለብሽ እንጂ ወርደሽ እኛን አርጉ እንደዚህ አይነት ከኛ ጋራ የማይሆን ሰጣ ገባ ውስጥ መግባት የለብሽም ብሎ ነግሮሻል። አንቺ ግን ፉክክር ነው የተያያሽው። ከሄርሜላ ይሁን በዳኒ በኩል የሆነ የበላሹ ነገር ያለ ይመስል አሁንም እንደውም ከሄርሜላ ጋርም ተራርቀሻል መሰለኝ። በቃ ራሱ ምርጫውን ስለተናገረ እንግዲህ ይመስለኛል ለቡዜ ሄርሜላን እንደማይፈልጋት ነግሯታል። በእርግጠኝነት አብርሃም ለቡዜ ሄርሜላን እንደማይፈልጋት ነግሯታል። ለዚህ ነው ቡዜና ሄርሚ የማይገናኙት። ለዚህ ነው በፊት ቡዜ ከሄርሚ ጋር የማትገኝበት ቦታ ላይ አልነበረም። አሁን ግን አይገናኙም። ቡዜን ሄርሚ ራቀቻት፣ ምክንያቱም እንደማይፈልጋት ነግሯታል። በቃ እንደማይፈልጋት ስለነገራት ነው እንጂ ዛሬ መጣ እንተ ለምን ከህይወቱ አትወጣም? ፓስፖርቱን አብርሃም ሲጀመር ፓስፖርት ሻንጣ ውስጥ አይገባም። በመጀመሪያ ደረጃ ፓስፖርት ተሳፋሪ ሰው ሻንጣ ውስጥ አለ የሚያስገባው። ፓስፖርት የሚያዘው ባግ ካለ ባግ ውስጥ ከነ ትኬቱ አንድ ላይ። በእርግጥ ዘመናዊ ነው አሁን በትኬት በራሱ በስልክ ነው የሚገባው፣ በስልክ እስካን አድርገሽ ነው። ቢሆንም ግን ፓስፖርት እንደው ወይ ቦርሳ ውስጥ ወይ ኪስ ውስጥ እንጂ ሻንጣ ውስጥ አይገባም። ተሳፋሪ አይደለም አብርሃም። ራሱን እንትን ለመሸወድ ነው ፓስፖርት ጠፋብኝ ምናምን ብሎ ኤርፖርት ደርሶ ድረሱልኝ ብሎ ያለው። ድረሱልኝ ሲል በቃ ሄርሜላን አይደለም ድረሽልኝ ያለው። እንግዲህ ሄርሜላን ማግኘት ቢፈልግ ኖሮ ከሩታ ቤት ከምኔው አብርሃም ኤርፖርት ደረሰ? ከሩታ ቤት ከምኔው ሄርሜላ ኤርፖርት ደርሳ ነው ኤርፖርት ላይ እኩል የተገናኙት? እንዴ ሼም አይሆንም? ከተሰናበታት ከዛው መቼም እርግጠኛ ነኝ ያመልጠኛል ስትል ሄርሜላ እና ዳኒ አብርሽ ቻው ሳይለን ያመልጠናል ሲሉ ወይ በር ላይ ነው ቆሞ የሚጠብቁት፣ ወይ ደረጃ ሊፍት ካለ ሊፍት መውጫ መውረጃ ላይ ደረጃ መውጫ መውረጃ ላይ ነው በሌላ በኩል እንዳያመልጠን ብለው አምልጧቸው ነው ኤርፖርት የተገናኙት። ኤርፖርት እስኪደርስ ድረስ እንዴት እኔን ቻው ሳትለኝ፣ እንዴት እኔን ደውለህ ቻው ሳትለኝ እንዴት ሩታ ጋር ሄድክ ብላ ክርክር ውስጥ አገባም ነበር ሄርሜላ። ሄርሜላ ግን የምትሰማ ሴት አይደለች። እንግዲህ እስቲ ዛሬ ደግሞ ወንድሟ በዛም በዚህ ብሎ ካሳመናት የነገራትን ከሰማች ምናልባት እንደው አይዶን ነው የመጀመሪያሽ አይደለም። በመጀመሪያ ደረጃ ራሳችሁን ፍጹም ንጹህ አታድርጉ። የመጀመሪያሽ አይደለም አብርሃም። ወደሽም ጠላሽ አብርሃም ህግሽን አላገኝም። አትጨመላለቁ። እዛው ህጋችሁን የፈለጋችሁበት በየጫካ እየሰጣችሁ እየመጣችሁ የመጀመሪያ ህጌ እና ህግሽን ይመልስልሽ። ህግሽን ከሰጠሽው ህጌን መልስ ብለሽ ከሰሽው። ህጌን የወሰድከውን ህጌን መልስ። ያረክልኝ ቀለበቴን በአደባባይ ነው ቀለበቴን መልስልኝ በይው። እንኳን ህጋዊ ምንም ማስረጃና መረጃ ዩቲዩብ ለስራ ነው ትበያለሽ። አለቀ። ዩቲዩብ ላይ ነው ቀለበት ያደረግነው፣ እሱም ለስራ ነበረ አላገናኘንም፣ ተለያየን፣ አለቀ ይልሻል። ምንም መረጃና ማስረጃ የለሽም። አብርሃም ቀለበት ስላደረገልሽ አልተፈራረምሽለትም። ገባሽ? አልተፈራረምሽለትም። ዝም ብሎ ትርፉ ራስን ማዋረድ ካልሆነ በስተቀረ ማለት ነው። ቢፈርምልሽ ኖሮ ያልትከሹ ትችያለሽ። ምን አልጋ ስትጋፈፊ ህግ አላየሽ ወይ? ብትከሽው አልጋ ስትጋፈፊ ዘመድ አዝማድ አላየሽ? በየሆቴሉ ስትንከራተቺ ከኔ ጋር ምናልባት የተዝናናበት ከሩታ ጋር አልተዝናና ማለት ከአንቺ ጋር የተዝናና ራስ እንደ ሚሊዮነር ቆጠርሽ። በቃ ሚሊዮነር ከሆንሽ ግቢ ሆቴል። በየሆቴሉ የሚደረገውን እየሰማን ነው። በየሆቴል ውስጥ ባለሀብቶች እያደረጉ ያሉትን እየሰማን ነው። ግቢ ባለሀብት ከሆንሽ ግቢ ሆቴል ላይ ናይት ክለብ ግቢና እርቃንሽን ተሽከርከሪ። ቡጊ በይ አለቅ። እዛ ቡጊ ስትይ ምርጥ እኔ ነኝ ያለ ባለሀብት ይመጣልሻል፣ ይነጠፍልሻል። አንዴ ያነጥፍሽና ትወጫለሽ። አለቀ። እሱ ነው የሚያረካሽ፣ አንቺ የሚያስደስትሽ እሱ። ቡጊ ውስጥ ባለትዳር የለ፣ ሲንግል የለ፣ ላጤ የለ፣ ህፃን የለ፣ አዋቂ የለ። ሆቴል ውስጥ የሚደረገውን በገሃድ እየሰማን የትኛው የጸዳ ትውልድ እናገኛለን? የት ልጃገረድ እናገኛለን? የት ጨዋ ሴት እናገኛለን? ማን ከባለ ትዳር ጋር ከባለ ድንግል ጋር ይላተማል ብሎ እናቴ እዛ ሄዶ
አለቀ። እዚህ እንትን ላይ ወጣ እንዲ ስትል እዛ ወጥቶ ያነጥራታል። በፓንትና በጡት መያዣ የሚጨፈርበት ክለብ የሞላበት ከተማ አይደለ እየሰማን ያለን። ግቢ እዛ አለቀ። በቃ እዛ ተደብቀሽ ምንሽንም የማይጠቅምሽ ከሆነ ውበትሽ፣ መልክሽ፣ ሀብትሽ፣ ንብረትሽ የማይጠቅምሽ ከሆነ ግቢ እዛ አለቀ። ሚዲያ ላይ አለቀ። ወጣልሽ ይውጣልሽ አለቀ። እና ቡዜ አርፈሽ ተቀመጭ። እልቅ አንቺ ውጪ እንደ ትልቅነትሽ ተከብረሽ ኑሪ። አለቀ። ከወጣቶች ጋር ወርደሽ አትዝቀጭ። ትልቅነትሽን አስከብሪ። የልጅ እናት ነሽ፣ ተከበሪ። መምከርና መገሰጽ ስትቺ ከመጀመሪያውኑ ቆመሽ አጨብጭበሽ እልል ብለሽ ቀለበት ሲያደርግ ያደረግሽበት ጊዜ ነው አንቺ የወረድሽው። ቤተሰቤን አታሰድም መሆን የለበትም ማለት ሲገባሽ፣ ወይንም ደግሞ ነው እዚህ ቦታ ላይ እኔ መገኘት የለብኝም ማለት ሲገባሽ ተገኘሽና ወንድምሽን ያለ ግዴታው ለእለ ብሎ አጨብጭበሽ ዳርሽው። ዛሬ መስቀልቁሉን አወጣሽው። የእናንተ ጭንቀት ነው እሱን ሊያሳብረው የደረሰው። እስኪ እንግዲህ ዛሬ ደግሞ ከለቀቁን እናያለን። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉና አበረታቱኝ። ወዳችኋለሁ። ጉድ ናይት ኤቭሪባዲ፣ ጉድ ናይት ኤቭሪዋን። ሄርሚ